የዲኤንኤ ምርመራ ውጤቱ ገና በጥበቃ ላይ ቢሆንም የወይዘሮ ሜላት ለሀና ያላት አመለካከት ሙሉ ለሙሉ እየተቀየረ ይገኛል። ሀናም ደስተኛ እየሆነች ትገኛለች። በሀኒ ደስተኛ መሆን በጣም ደስ ብሎኛል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ወይዘሮ ሜላት ትክክለኛ ልጇን ማወቅና መቀበል አለባት የምትሉም ደግሞ በኮመንት ስር አስተያየቶቻችሁን መጻፍ ትችላላችሁ። እውነት ሀና ሰሞኑን ያሳለፈቻቸው በተለይ ደግሞ ቤተሰባችን አደለሽ መባል በጣም ነው የሚከብደው። እንደሚታወቀው እርግብም በቻለችው አቅም ሀናን የሚጎዱ አንዳንድ ንግግሮችን እየተነጋገረቻት ነው ያለችው። ሀና ሰራተኛ በመባሏ የሚከፋት ልጅ አይደለችም እርግጥ፣ ነገር ግን ስራሽን እወቂ በማለት እርግብ በተደጋጋሚ ለሀና ምናልባት እሷን ተስፋ ሊያስቆርጧት ይችላሉ ብላ የምታስባቸውን ቃላቶች እየተነጋገረቻት ነው ያለችው። ወይዘሮ ሜላትም ለሀና ብዙም የሚባል ተስፋ አልሰጠቻትም ነበረ። ነገር ግን የሀና አባት ወይም ደግሞ የወይዘሮ ሜላት ባለቤት ከውጭ ሀገር እንግዲህ ገብተዋል ወደ ቤታቸው። ወይዘሮ ሜላት በባለቤቷ ድንገት መምጣት ደስተኛ ባትሆንም ነገር ግን አባታቸው ከመጣ ወደዚህ ነገሮች እየተስተካከሉ ይገኛሉ። በተለይ ደግሞ በእርግብና ሀና መካከል ያለው ነገር እንደዚሁም ደግሞ ወይዘሮ ሜላት ሀና ላይ እያሳየችው ያለችው ግምት በጣም እየተሳሳተ ስለነበረ አባትየው ይሄን ነገር እያስተካከሉ ይገኛሉ። እንደዚሁም የዲኤንኤ ምርመራ ውጤት እስኪመጣ ድረስ በማለት እንግዲህ ሀናን አንዳንድ ጥያቄ ሳይጠይቃትም ጭምር ሀናን ሲጀምር ተቀብሏታል። ልጄ እንደሆነች የምትሰማኝ እሷ ናት፣ በቃ እሷን ሳያት ነው እኔ ልጄ እንደሆነች ውስጤ የሚነግረኝ በማለትም ለወይዘሮ ሜላትም ጭምር አስረድቷታል። እንደዚሁም ከእርግብ ጋር ፊት ለፊት በመነጋገር እንግዲህ ስለ ሀና ሀሰተኝነትም ልትናገር ሞክራ ነበረ። ይልቁንስ ስምሽ ማን ነበር ያልሽኝ በማለትም ነበረ የሀና አባት ወይም የወይዘሮ ሜላት ባለቤት እርግብን በዚህ መልኩ ነበረ እየጠየቃት። እንዴ አባዬ ጭራሽ ስምሽን ማን ነበር? የኔን ረሳኸው የሀናን ግን አስታወስክ? በማለት ነበረ እርግብ በጣም እየተበሳጨች ትገኛለች። እንግዲህ የነሀና አባት ከውጭ ከመጡ ወደዚህ ማለቴ የሜላት ባለቤት እርግብ ይበልጥ እየተረበሸች ትገኛለች። ምክንያቱም ምናልባትም ባለቤቱን ወይዘሮ ሜላትን አንዳንድ ምክሮችን መክሮ ምናልባት ሀሳቧን እንድትቀይር ሊያደርጋት ይችል ይሆን በማለት እርግብ የልጅነት ፎቶዬ ነው የምትለውን የውሸት ሀብል ወይም ደግሞ ፋይሏን የእናቷ የሰጠቻትን ሀብል መስቀልና እንደዚሁም ደግሞ በጥቅሉ በሀሰት የተያዘ መረጃዬ ናቸው ብላ የያዘቻቸውን የሀናን የእናቷን የሰጠቻትን መስቀልና እንደዚሁም ደግሞ የሀናን የልጅነት ፎቶዋን እርግብ ሙጭጭ አድርጋ ስትተኛም ስትነሳም በቦርሳዋ ስትተኛም በትራሷ ይዛ ነው እንግዲህ ሰሞኑን ያለችው። በአጋጣሚ ወደ ወይዘሮ ሜላት ክፍል በመግባት ሀናም የልጅነት ፎቶዋን ለማየት ሞክራ ነበረ። ነገር ግን እርግብ ሌት ከቀን እያሳሰባት ያለው ጉዳይ ይሄ ስለነበረ ቀስ ብላ በመከታተል ወደ ክፍሏ ወደ ሀና ወዳለችበት ወደ ሜላት ወይዘሮ ሜላት ክፍል በመግባት ድንገት ስትደርስባት በወቅቱ ሀና በጣም ተደናግጣ ነበረ። እንዴ ትንሽም ቢሆን ኮቴ የለሽም እንዴ በማለት ነበረ የጠየቀቻት። ለሌባ ኮቴ ማሰማት እኮ እንዲያመልጡ ጥሪ ማድረግ ነው በማለት ነበረ እርግብም የመለሰችው። ሀናም እኔ ሌባ አይደለሁም፣ ምንም ልሰርቅ አልገባሁም በማለት ነበረ የመለሰችላት። አውቃለሁ ይሄን ለመፈለግ ነው አይደለ በማለት የልጅነት ፎቶዋንና እናቷ አድርጋላት የነበረውን ከ16 ዓመት በፊት ነበረ ብላ የያዘችውን ትክክለኛ የሀናን ታሪክ
እርግብ እጅ ስለነበረ እሱን አሳየቻት። አዎ ለምን ወሰድሽው በማለትም በሱ ዙሪያ ላይ ተጨቃጭቀው ነበረ። እንግዲህ እርግብ ሀና ትፈራለች በማለት አስፈራርታትም ነበረ። እኔ ዝም ማለቴ ፈሪ መስየሽ ከሆነ ተሳስተሻል፣ ይልቁንስ ጥንቃቄ ብታደርጊ ነው የሚሻለው በማለትም ሀና ስትመልስላት፣ ምን ልታደርጊ? እኔ ጥንቃቄ ባላደርግ አንቺ ምን ልታደርጊ? እንደምታየው መረጃዎቹ እንደሆኑ ሁሉም እኔ እጅ ላይ ነው ያሉት። ምን ተማምነሽ ነው አንቺ እንደዚህ የልብ ኖሮሽ የምታወሪው? በማለትም ነበረ እርግብ የተናገረቻት። አንቺ ጋር ፋይሎች ሊኖሩ ይችላሉ፣ ማስረጃዎች ሊኖሩ ይችላሉ፣ እኔ ጋር ግን እውነት አለ በማለት እንግዲህ ገፍትራት ታት በሄደች ጊዜ በጣም ተስፋ ቆርጣ ከቁም ሳጥኑ ተደግፋ ተንሸራታ ቁጭ ብላ አዝና ነበር ያለችው። እንግዲህ የወይዘሮ ሜላት ባለቤት ወደ ቤት ከመጣ ወዲህ በሙሉ በቃ ተስፋ እያጣችን ያለችው እርግብ፣ እንደዚሁም ሀና ደግሞ እውነት ምንም ያክል ርቆ ቢቀበር እውነት መውጣቱ አይቀርምና እውነት ስላላት፣ እንደዚሁም ደግሞ ትክክለኛ ዘመዶቿን ትክክለኛ ቤተሰቦቿን በማግኘቷ ብቻ ደስተኛ የሆነችው ሀና ቤተሰቦቿ ተቀበሏትም አልተቀበሏትም፣ ነገር ግን ከቤተሰቦቿ ጋር አብራ እየኖረች እና የምትወደውን ሰርታ የምትወደውን ስራ እየሰራች ነው። እንግዲህ በነገራችን ላይ የምትወደውን ስራ ሲባል ለስራ ታታሪ የሆነ ሰው ስራ አይንቅም። እንደሚታወቀው አባቷን ለማሳከም ሀና ብዙ ሰዎች እገዛ ሊያደርጉላት ጠይቀዋት ነበረ። ነገር ግን እኔ አባቴን ማሳከም የምፈልገው እኔ በራሴ እየሰራው አሳክመዋለሁ ብላ በራሷ ጉልበት በራሷ ንጹህ ላቧን በጉልበቷ እየለፋች ምንም አይነት ኃጢአት የተቀላቀለበት ገንዘብ ሳትወስድ በንጹህ ጉልበቷ እየሰራች ፈጣሪ በሰጣት አቅሟ በፈጣሪ በሰጣት ጤናዋ እያመሰገነች አባቷንም እያኖረች እያሳከመችም ትገኛለች ከፈጣሪ ፍቃድ በታች። ለዛም ነው የምትወደውን ስራዋን ያልኩት። ስራ የሚወድ ሰው ማንኛውንም ስራ ይሰራል። በዛ ስራ ላይ የሚመጣለት ገንዘብ ንጹህና ንጹህ ይሁን እንጂ ማንኛውንም ስራ ይሰራል ስራ የሚወድ ሰው። እናማ በጥቅሉ እንግዲህ የዲኤንኤ ምርመራው ወደ ስምምነት ሄደዋል። ባሳለፍነው ፓርቶችም ላይ እንዳያችሁት ሀና በወቅቱ አባቷን ወደ ሐኪም ቤት ልትወስድ ስለነበረ እሷ ሰዓት ስላሳለፈች አልተሳካም። ነገር ግን በአሁኑ አባትየውም መጥቶ ግዴታ የሁለታችሁ የዲኤንኤ ምርመራ ውጤት ስለሚያስፈልግ ግዴታ ምርመራ ማድረግ አለባችሁ ባለው ሀሳብ መሰረት እንግዲህ ሁላቸውም ተስማምተዋል። የዲኤንኤ ምርመራ ውጤቱ ምን ይሆን ምን ያስጨነቃት እርግብን ነው። እንደሚታወቀው አክስቷ ደግሞ ወደ ቤት በመምጣት በሱ ዙሪያ ላይ ምንም አትሰቢ፣ በቂ ዝግጅት አድርጊያለሁ፣ ምንም አታስቢ ብላት ነበረ ባሳለፍነው ፓርት ላይ የሄደችው እንዳያችሁት። እንግዲህ እርግብ ምንም አይነት ማስረጃ የላትም። ምናልባት አክስቴ ይዤዋለሁ ተዘጋጅቼበታለሁ ያለችው ሀሳብ ምናልባት እሱ ተስፋ ይሆነኛል በማለት እንግዲህ አክስቷ ፈጣሪዋ ላይ እና አክስቷ ላይ ብዙ ጊዜ በነገራችን ላይ የውሸት ፋይል ወይም ደግሞ የውሸት የሆነ ነገር ይዘን ፈጣሪ ላይ ተስፋ ባናደርግ ጥሩ ነው። ምክንያቱም ፈጣሪ እንደዚህ የተሳሳቱ ነገሮችን ማስተካከል እንጂ እንደዚሁ በተሳሳተ መንገድ እንዲቀጥሉ አይፈቅድም። ምንም ያክል በእኛ ጥረት የሚሆን እየመሰለን ብዙ ጊዜ ምኑንም ነገር ሰብስበን የኛ ለማድረግ የምንፈልጋለን። ነገር ግን በጊዜ ሂደት ፈጣሪ ደግሞ የኛ እንዳልሆነም ስለሚያውቅ ቀስ በቀስ ይወስድብናል ማለት ነው። እንግዲህ እርግብ የሚያጋጥማት ነገር ይሄን ይመስላል። ሀብታም ቤት በመግባት ቤተሰባቸው ነኝ በማለት እርግብ በነገራችን ላይ ንብረታቸው ላይ በጣም ፎከስ አድርጋ ነው የገባችው። ሀና ግን እውነቱን ብቻ ታሪኳን ይመልሱላት እንጂ ምንም የምትፈልገው ከቤተሰቡ ምንም አይነት የምትፈልገው ነገር የለም።
የእርግብ አክስትም ወደ እነ ወይዘሮ ሜላት ያመጣቻት እርግብን ሆን ብላ የወይዘሮ ሜላት ጓደኛም ስለሆነች ሆን ብላ አቅዳበት ስለሆነ ካሳለፍናቸው ፓርቶች ላይ እንዳያችሁት እቤት ድረስ በመምጣት የወይዘሮ ሜላትን አመለካከት እሷ ምን ብላ እንደምትገምት ጓደኛ ስለሆነች ጸባዩዋን ስለማውቀው ከአነጋገሯ ላይ እለያለሁ። ከዛ በኋላ ደግሞ የምንነጋገርበት ይሆናል። ምንም እንዳትፈሪ ብላት ስለነበረ ነገር ግን አሁን ባለችበት ሁኔታ ላይ የእርግብ አክስት በጣም ፍርሃት ላይ ነች። ምክንያቱም የወይዘሮ ሜላት ባለቤት መጥቷል። የወይዘሮ ሜላትን ባለቤት ባህሪ ደግሞ ከወይዘሮ ሜላት ተቃራኒ እንደሆነ ታውቃለች። ምክንያቱም ወይዘሮ ሜላት አንድ ነገር ትክክል ነው ብላ ካመነችበት በዛ ነገር ላይ ምንም አይነት መካሪ ምንም አይነት ሰው አትሰማም። በውሳኔዋ ላይ ቀጥታ የምትዘልቅ መሆኗን ስታረጋግጥ ነገር ግን ባለቤቷ ደግሞ አንዳንድ ነገሮችን ተረጋግቶ በማሰብና ምናልባትም በዚህ ዙሪያ ላይ የወይዘሮ ሜላትን ግምት አስተያየቷ እንደዚሁም ትኩረቷን ሊቀይርባት ይችላል። በዚህም ላይ እርግብ ችግር ውስጥ ትገባለች። እርግብ ችግር ውስጥ ከገባች ሁላችንም እንገባለን ብላ ፈርታለች።